አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? መጋቢት 9 2018 ወይም የረመዳን 30ኛ ምሽት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የሸዋል አዲስ ጨረቃ መሻሹን ባለመታየቱ የኢድ አልፊጥር በዓል የፊታችን ጁማ እንደሚሆን ተረጋገጠ። ነዳጅ በቅድሚያ ለጸጥታ ተቋማትና የመንግስት ቁልፍ ፕሮጀክት እንዲሰጥ መመሪያ ተላለፈ። የተባበሩት መንግስታት ድርጅት በኢራን የሴቶች ትምህርት ቤት ላይ የተፈጸመውን ጥቃት መመርመር ጀመረ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚ ኸበር አልፋለሁ። የሸዋል አዲስ ጨረቃ መሻሹን ባለመታየቱ የኢድ አልፊጥር በዓል የፊታችን ጁማ እንደሚሆን ተረጋገጠ። የሸዋል ወር ጨረቃ ባለመታየቱ የ1447ኛ ዓመተ ሂጅራ የኢድ አልፊጥር በዓል ጁማ መጋቢት 11 2017 እንደሚሆን የሳዑዲ አረቢያ የስነ ፈለክ ባለሙያዎች አስታውቀዋል። ባለሙያዎች ይህን ይፋ ያደረጉት አመሻሹን ነው። በዚህ መሰረት ዛሬ ምሽት የረመዳን 30ኛ የተራዊ ሰላት የሚሰገድ ይሆናል። የፌዴራል ሸሪዓ ፍርድ ቤትም በኢትዮጵያ በዓሉ ጁምዓ ተከብሮ እንደሚውል ማረጋገጫ ሰጥቷል። ነዳጅ በቅድሚያ ለጸጥታ ተቋማትና የመንግስት ቁልፍ ፕሮጀክት እንዲሰጥ መመሪያ ተላለፈ። የነዳጅና ኢነርጂ ባለስልጣን ነዳጅ በቅድሚያ ለጸጥታ ተቋማትና የመንግስት ቁልፍ ፕሮጀክት እንዲሰጥ መመሪያ አስተላልፏል። ባለስልጣኑ መመሪያውን ያስተላለፈው መጋቢት 8 2018 በጻፈው ደብዳቤ ነው። የባለስልጣኑ መመሪያ የመጣው ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት ነዳጅን በቁጠባ መጠቀም እንደሚገባ ካሳሰቡ በኋላ ነው። ጠቅላይ ሚኒስትሩ ባስተላለፉት መልእክት በመካከለኛው ምስራቅ በተፈጠረው ቀውስ ኢትዮጵያን ጨምሮ ነዳጅ ገዝተው የሚጠቀሙ ሀገራት ምርቱን እንደ ልብ ለማግኘት መቸገራቸውን ገልጸዋል። ይህንንም ችግር ለመቅረፍ የነዳጅ አቅርቦት ስርዓት ወደ መደበኛው እስኪመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም እንደሚገባ አሳስበዋል። የነዳጅና ኢነርጂ ባለስልጣኑ ለነዳጅ አከፋፋይ ኩባንያዎችና ለነዳጅ ቸርቻሪ ማደያዎች መመሪያውን ያስተላለፈ ሲሆን ነዳጅ አከፋፋይ ኩባንያዎች በቅድሚያ ለጸጥታ ተቋማትና ቁልፍ የሆነ የመንግስት ፕሮጀክቶች በተለይም በመጠናቀቅ ላይ ያሉ የልማት ስራዎችን ቅድሚያ እንዲሰጡ ብለዋል። በተጨማሪም ለኢንዱስትሪዎችና መሰረታዊ ሸቀጦችን ለሚያመርቱ አምራች ድርጅቶች እንዲሁም ወደ ውጭ ሀገር የሚልኩ ታላላቅ የቀጥታ ተጠቃሚዎች ቅድሚያ መስጠት እንዳለባቸው ገልጸዋል። ከዚህ ውጭ አከፋፋዮች ከፍተኛ የኢኮኖሚ ቦታዎችንና ከፍተኛ የሆነ የሀገር አቋራጭ የትራንስፖርት ፍሰት ያለባቸውን የኮሪደር አካባቢዎች በትኩረት መታየት እንዳለባቸው ጠቁመዋል። ሁለተኛው ለነዳጅ ቸርቻሪ ማደያዎች ሲሆን ለህዝብ ትራንስፖርት ለሚሰጡ ተሽከርካሪዎች ቅድሚያ እንዲሰጡ አስቀምጠዋል። ለጥንቃቄም ማንኛውም ተሽከርካሪ በፋብሪካው ከተገጠመለት ሰልቫቲዮ ውጪ ተጨማሪ ሳልቫቲዮ አስገጥሞ ነዳጅ ለመቅዳት የሚመጣ ካለ ለጸጥታ አካላት መጠቆም እንዳለባቸው አስገንዝበዋል። ከዚህ ቀደም የገንዘብ ሚኒስትሩ አህመድ ሽዴ እንዲሁም የትራንስፖርትና ሎጂስቲክስ ሚኒስቴር በተመሳሳይ ነዳጅን በቁጠባና በአግባቡ መጠቀም እንደሚገባ ካሳሰቡ በኋላ የአሁኑ የባለስልጣኑ የነዳጅ ቆጥቦ ጥሪ ለአራተኛ ጊዜ የተደረገ ነው። የሆርሙዝ ወሽመጥ መዘጋትና ዓለም አቀፍ የነዳጅ ዋጋ መጨመሩን ተከትሎ እንደ ኢትዮጵያ ሁሉ ሌሎች የተለያዩ ሀገራትም የመፍትሄ እርምጃ እየወሰዱ ይገኛሉ። ስሪላንካ ነዳጅ ለመቆጠብ ረቡዕን የእረፍት ቀን አድርጋ ያወጀች ሲሆን የስራ ቀናትም ወደ 4 ቀናት ዝቅ ብለዋል። በተመሳሳይ በታይላንድ መንግስት ሰዎች የአየር ማቀዝቀዣ ጥገኝነትን ለመቀነስ ከሙሉ ልብሶች ወይም ሱፎች ይልቅ ቲሸርቶች እንዲለብሱ አሳስበዋል። በሚያንማር የግል ተሽከርካሪዎች እንደ ታርጋ ቁጥራቸው በየተራ ቀናት ብቻ እንዲቀሳቀሱ ሲባሉ በፊሊፒንስ የመንግስት መስሪያ ቤቶች ሰራተኞች በሳምንት ቢያንስ 1 ቀን ከቤት እንዲሰሩ ትዕዛዝ ተላልፈዋል። ቪየትናም ዜጎች ነዳጅ እንዲቆጥቡ ይበልጥ ቤታቸው እንዲቆዩ አጥብቃ እያበረታታች ስትገኝ የሀገሪቱ መንግስትም ህዝቡ ብስክሌት እንዲነዳ፣ መኪና በጋራ እንዲጠቀም፣ የህዝብ ትራንስፖርትን እንዲጠቀምና አስፈላጊ ካልሆነ በስተቀር የግል ተሽከርካሪ አጠቃቀምን እንዲገድብ ጥሪ አቅርበዋል። የኢትዮጵያ ኤሌክትሪክ አገልግሎት በ1447ኛ ዓመተ ሂጅራ የኢድ አልፊጥር በዓል ወቅት የኤሌክትሪክ ኃይል መቆራረጥንና መዋዠቅን ለመቀነስ የተለያዩ የቅድመ ዝግጅት ስራዎች እያከናወነ እንደሚገኝ አስታውቋል። በተለይ ደግሞ በበዓላት ሰሞን ደንበኞች ቀኑን በድምቀት ለማክበር ከወትሮ የተለየ የኃይል አጠቃቀም ስለሚኖራቸው መሰረተ ልማቱ ላይ የሚፈጥረውን ከፍተኛ ጫና ለመቀነስ ተቋሙ በልዩ ትኩረት የቅድመ ዝግጅት ስራዎችን ሲያከናውን መቆየቱን ገልጸዋል። አገልግሎቱ እንዳሳወቀው ከሆነ ከበዓሉ አስቀድሞ ከተሰሩ
ከሚሰሩ ስራዎች መካከል የመካከለኛና የዝቅተኛ ማሰራጫ መስመሮችን የመፈተሽ፣ የረገቡ የኤሌክትሪክ ገመዶችን የመወጠር፣ የእንጨት ምሰሶዎችን በኮንክሪት የመቀየር፣ የኃይል ጫና ያለባቸውን ትራንስፎርመሮችን አቅም የማሳደግና አዲስ አጋዥ ትራንስፎርመሮችን የመትከል ስራዎች ይገኙበታል። ከዚህ ጎን ለጎን በዋዜማውና በበዓሉ ዕለት የኃይል መቆራረጥ ለመቀነስ ሲከሰትም አፋጣኝ ምላሽ ለመስጠት እንዲሁም አስተማማኝና ቀልጣፋ የኤሌክትሪክ አገልግሎት ለማቅረብ በሁሉም የተቋሙ አደረጃጀቶች የአስቸኳይ ጥገና ግብረ ኃይል ተዋቅሯል። በተጨማሪም በበዓሉ ዕለት በተመረጡ ማዕከላት የካርድ መሙላት አገልግሎት የሚሰጥ ሲሆን ሆኖም የቅድመ ክፍያ ቆጣሪ ተጠቃሚ ደንበኞች የገዙትን የኃይል መጠን ማለቅና ለማለቁን በማረጋገጥ በዓሉ ከመድረሱ በፊት አስቀድመው እንዲሞሉ አገልግሎቱ መክሯል። ደንበኞች ከአገልግሎት አሰጣጥ ጋር የተገናኘ ጥቆማ ወይም መረጃ ለመስጠት የደንበኛ ግንኙነት ማዕከል ስልክ ቁጥሮች 905 ወይም 904 የአገልግሎቱ ማህበራዊ ሚዲያ ገጾችን መጠቀም ወይም በአቅራቢያ ለሚገኝ የአገልግሎት መስጫ ማዕከል ማሳወቅ ይችላሉ ብለዋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በጋሞ ዞን በደረሰው የተፈጥሮ አደጋ ለተጎዱ ዜጎች ከ65 ሚሊዮን ብር በላይ የሚገመት የቁሳቁስ ድጋፍ ማድረጉን ገለጸ። የኢትዮጵያ አደጋ ስጋት አመራር ኮሚሽን በደቡብ ኢትዮጵያ ጋሞ ዞን ጋጮ ባባ ወረዳ ለተከሰተው የመሬት መንሸራተት አደጋ ለተጎዱ ወገኖች ከ65 ሚሊዮን ብር በላይ ግምት ያለው ቁሳቁስ ድጋፍ ማድረጉን ገልጿል። ኮሚሽኑ መጋቢት 9 2018 ባጋራው መግለጫ መሰረት እስከ መጋቢት 7 2018 ድረስ የተጎዱና የጠፉ ወገኖች ፈልጎ ለማዳን በተደረገ ርብርብ የ81 ዜጎች አስክሬን ወጥቶ ስርዓተ ቀብር መፈጸሙን አረጋግጧል። እንዲሁም እስካሁን በአካባቢያቸው በፍለጋ ያልተገኙ ሲሆን 44 ሰዎችን ለማግኘት ጥረት እየተደረገ እንደሆነም አስታውቋል። አደጋው በየካቲት 30ና መጋቢት 1 2018 በጣለው ከባድ ዝናብ፣ መሬት መንሸራተት፣ ናዳና ጎርፍ አደጋ 4 ወረዳዎች ላይ የደረሰ ሲሆን ጉዳት የደረሰባቸውን ወገኖች ለመደገፍ የማስተባበር ስራው ተጠናክሮ ቀጥሏል ብለዋል። አደጋው ከደረሰበት ጊዜ ጀምሮ እስከ መጋቢት 7 2018 ድረስ የመኖሪያ ቤታቸው በመፍረሱ የተፈናቀሉ 330 ሰዎችን ጨምሮ አጠቃላይ 18571 ሰዎች መፈናቀላቸውን ገልጸዋል። ኮሚሽኑ አክሎም የበሽታ ወረርሽኝ እንዳይከሰት የመከታተል ስራ እያከናወነ እንደሚገኝም አስታውቋል። ድጋፍ ከተደረገው በተጨማሪ ወደ ስፍራው በመጓዝ ላይ የሚገኝ ግምቱ 37 ሚሊዮን ብር የሚሆን አልሚ ምግቦች እንዳሉ መረጃዎች ጠቁመውኛል ሲልም አክሏል። ቀጥለናል። በተያዘው ረመዳን ወቅት በሁለቱ ቅዱሳን ስፍራዎች ከ1 ሚሊዮን በላይ የቁርአን ቅጂዎች ተሰራጨ። የሁለቱ ቅዱሳን መስጂዶች ጠቅላይ ባለስልጣን በተያዘው የረመዳን ወር በመካና በመዲና በሚገኙት መስጂድ አልሐረምና መስጂድ ነበዊ ውስጥ ከ1 ሚሊዮን በላይ የቅዱስ ቁርአን ቅጂዎች ማሰራጨቱን አስታውቋል። ባለስልጣኑ ቁርአኖቹን ያሰራጨው በየዕለቱ በመቶ ሺዎች የሚቆጠሩ ምዕመናንን ባስተናገዱት መስጂዶች ውስጥ ነው። በሁለቱም መስጂዶች የተሰራጩት ሁሉም ቅጂዎች የተገኙት ቅዱስ ቁርአን ከሚያትመው ከንጉስ ፋህድ ኮምፕሌክስ ነው። መዲና ውስጥ የሚገኘው ማተሚያው በዓለም ላይ ትልቁ የቁርአን ማተሚያ ተቋም መሆኑ ይነገራል። ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ወደ ነገ መዳረሻዋ በሰላም እንድትደርስ እየተንከባከብናት ማደሪያዋ የሆነውን አካሉን በጥራት እየመረመርን ለጤናው ስንተጋ 23 ዓመታት ተቆጠሩ። ኢትዮ ጠቢብ ሆስፒታል በአማኑ ቀንም ሆነ ጊዜ ከመዳፎ ሊያመልጥ በሚሮጥበት ፈታኝ ወቅት ከመጡ እርሶን ወክለን ከጊዜ ጋር እንሽቀዳደማለን። የልጅ ምኞቱ ህልም ሆኖ የሚቀር ሲመስል ወላጆች ልናደርጉ ከልብ እንሰራለን። መንፈስና ስጋው ሲዝሉ በጠቢብ እጆች እርዳታ በርትተው የህይወትን ግሩምነት እንደ አዲስ ያያሉ። የትኛውም የጤና እክል ወደኛ ቢያመጣው ከፈገግታው ጋር እንጂ ከህመሙ ጋር እንዳይመለሱ በሙያችንና በሰብአዊ ፍቅራችን ልናክሞ ቃል አለብን። አምነውን የህይወቱን ነገር ሰጥተውናልና ዋና ጉዳያችን የእርሶ ጤና ነው። ኢትዮ ጠቢብ ሆስፒታል ሁሌም ለጤናውን ተጋለን። ለተከበራችሁ የእስልምና እምነት ተከታዮች እንኳን ለ1447ኛው የታላቁ ረመዳን ወር በሰላም አደረሳችሁ። ሁሉም የረመዳን ቀናቶች በኢባዳ የደመቁ፣ በኸይር ሥራ ያሸበረቁ፣ የሰላም የደስታና የበረካ እንዲሆንሎ ከልብ እየተመኘው ወቅቱ አብሮነት፣ መረዳዳት የሚጎላበት
ባንካችንም የደንበኞቹን ፍላጎት እና እሴቶች ባከበረ መልኩ ተገቢውን አገልግሎት በታማኝነትና በቅንነት በመስጠት ላይ ይገኛል። በዚሁ አጋጣሚ ወደ ባንካችን ቅርንጫፎች ጎራ በማለት እንዲሁም ባሉበት ሆነው የባንካችንን የዲጂታል መተግበሪያዎችን በመጠቀም ከባንካችን ጋር እንዲሰሩ በአክብሮት ግብዣዬን አቀርባለሁ። መልካም የኢባዳ ጊዜ ይሁንልን። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ነዳጅ በቅድሚያ ለጸጥታ ተቋማትና የመንግስት ቁልፍ ፕሮጀክት እንዲሰጥ መመሪያ ተላለፈ። ከቆይታ በኋላ የተባበሩት መንግስታት ድርጅት በኢራን የሴቶች ትምህርት ቤት ላይ የተፈጸመውን ጥቃት መመርመር ጀምሯል። እንመለስበታለን። ይጠብቁን። አንትሮፒክ የተሰኘ የሰው ሰራሽ አስተውሎት ኩባንያ ተጠቃሚዎቹን ለመቆጣጠር የጦር መሳሪያ ባለሙያ ሊቀጥር ነው። አንትሮፒክ የተሰኘው የአሜሪካው የሰው ሰራሽ አስተውሎት AI ኩባንያ ሶፍትዌሩ በአደገኛ ሁኔታ ጥቅም ላይ እንዳይውል ለመከላከል የኬሚካል ጦር መሳሪያዎችና ፈንጂ ባለሙያ ሊቀጥር ነው። ኩባንያው የቅጥር እንቅስቃሴውን የጀመረው የሰው ሰራሽ አስተውሎቱን በመጠቀም የኬሚካል ወይም የራዲዮ አክቲቭ መሳሪያዎችን እንዴት መስራት እንደሚቻል ለማወቅ የሚጥሩ ተጠቃሚዎች ሊኖሩ ይችላሉ በሚል እንደሆነ ታውቋል። ኩባንያው ሊንክዲን ላይ ባወጣው የስራ ቅጥር ማስታወቂያ አመልካቾች ቢያንስ የ5 ዓመት የኬሚካል ጦር መሳሪያዎችና ፈንጂዎች መከላከያ እንዲሁም የራዲዮሎጂካል መሳሪያዎች ወይም ቦምቦች እውቀት ሊኖራቸው እንደሚገባ ገልጸዋል። ቢቢሲ እንደዘገበው አንትሮፒክ ይህንን ስትራቴጂ የተከተለው ብቸኛው የሰው ሰራሽ አስተውሎት ኩባንያ አይደለም። የቻት ጂፒቲ ባለቤት የሆነው ኦፕን ኤአይም ተመሳሳይ የስራ ቅጥር ይፋ አድርጓል። ኦፕን ኤአይ የባዮሎጂካል እና ኬሚካል ስጋት ተመራማሪ ለመቅጠር ያቀረበው $455,000 የሚደርስ ደሞዝ አንትሮፒክ ሊከፍል ካቀደው በእጥፍ ገደማ ይበልጣል። የቴክኖሎጂ ተመራማሪው ዶክተር ስቴፋኒ ሃሬፕ ዓላማው ተጠቃሚዎችን ለመቆጣጠር ቢሆንም አንዳንድ ባለሙያዎች ግን ይህ አካሄድ የሰው ሰራሽ አስተውሎት ስለ ጦር መሳሪያዎች መረጃ እንዲያገኝ ድጋፍ ያደርጋል ሲሉ አስጠንቅቀዋል። የተባበሩት መንግስታት ድርጅት በኢራን የሴቶች ትምህርት ቤት ላይ የተፈጸመውን ጥቃት መመርመር ጀመረ። የተባበሩት መንግስታት ድርጅት የእውነት አጣሪ ቡድን በደቡብ ኢራን ሚናብ ከተማ በሚገኘው ሻጃሬህ ታይቤህ የመጀመሪያ ደረጃ ትምህርት ቤት ላይ የደረሰውን የአየር ጥቃት መመርመር መጀመሩን አስታውቋል። የተባበሩት መንግስታት ድርጅት በኢራን የሴቶች ትምህርት ቤት ላይ የተፈጸመውን ጥቃት መመርመር የጀመረው የአሜሪካ ምርማሪዎች የጥቃቱን ፈጻሚ ለማጣራት ተመሳሳይ እንቅስቃሴ መጀመራቸውን ከገለጹ በኋላ ነው። የካቲት 21 የተፈጸመው የአሜሪካና እስራኤል የአንድ ወገን የአየር ጥቃት 168 ንጹሃን ነፍሶችን ቀጥፏል ብለዋል። ታዳጊና ህፃናት ሴቶችን ህይወት በቀጠፈው የአሜሪካ ጥቃት ቶም ሃውክ የአሜሪካ ሚሳኤል ጥቅም ላይ ውሏል ሲሉም ቃል አቀባዩ አክለዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።